ያሳዘናችሁኝ ኦርቶዶክሳዊ ሆናችሁ እዛ ጋር ለሰርግ የምታጨበጭቡ በጋበጎች መሀይማኖች ማለት መሀየሙማ ማን እንደሆነ ታወቀ። እኔ መሳደብ አልፈልግም፣ ከማንንም ጋር ጸብ የለብኝም፣ ሰላም ነኝ። ነገር ግን እዚህ ጋር ሰርግ ወይም ደግሞ ቀለበት ነው ወይ የሚለው ነገር ስንቴ ነገራችሁ? በጆሮአችሁ ነው ወይስ በአፋችሁ ነው የምታዳምጡ? ነው እውነቴ ነው የምላችሁ። በአፍ ነው ወይስ በጆሮ ነው የምትሰሙን? በጋበጎች የሰርግ የምታጨበጭቡ ኦርቶዶክሳውያኖች፣ በእርግጥ ሃይማኖታችሁ ነክ ነገር ከሆነ ሃይማኖታችሁ የሚነካ ነገር ከሆነ አትከራከሩ፣ አይደለም ተከራከሩ፣ አጥብቃችሁ ማለት ነው። እኔም ሃይማኖቴን የሚነካ ነገር ከሆነ ነገር ግን እኔ በሃይማኖትና በፖለቲካ አልገባም። እንዴነችና ተወ ማለት የምችለው በግል መስመር ልጠይቅ ልናገር እችላለሁ። ከዚህ ውጭ ግን ልናገር አልችልም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ትላንትና እንግዲህ ሩታዬ ቤሎ ለብሳ ደምቃ አምራ መታ ከጓደኞቻቸው ወይም ደግሞ ከባልዋ ከውዱ ባልዋ ጋር እንግዲህ መተው ነበረ። አይታችኋል። እና ደግሞ መቼ ነበረ የተዘጋጀው? ቀኑ እኮ ተነግሮኝ ነበረ፣ ሰምቼ ነበረ እኮ ልነግራችሁ እኮ አፌ ተለጎመ ማለቴ ቆዩት ስለተባለ ነው። እና ብዙ ልጆች ሰርግ እንዴት ለኦርቶዶክሲያን ሆናችሁ እንዴት ነው ስለ ሰርግ የምታጨበጭቡት? እዛ ጋር ለምንድን ነው ብለው እንግዲህ መሀየሞች በጎች በጋ በጎች መሀየም እያሉም ይገኛሉ። በመቀጠል ደግሞ እንትና ማን ነው ስሙ ማን ነው አምጡልኝ። አቤል እንግዲህ ትላንትና 10 ከብት አርዳለሁ ከዱባይ መልስ ብሎ ተናግሮ ነበረ። ለኢሳቅ ደግሞ ታግዘዋለህ ሲባል አይ እኔ ዲኮር እችላለሁ እንጂ በዚህ አልስማማም ብሎ እንግዲህ ትቶ ነበረ። አንዳንዶቻችሁ ደግሞ የተረዳችሁት ተመልካች በከብት ወይም ደግሞ ሰሞኑ ጸጌ በጊዛ ስትመጣ በተመልካች ነው በግ እየተባለ ያለው ብላችሁ አስባችሁ ነበረ። ነገር ግን ሁላቸውም የራሱ አይዲያ ይፈልጋል። ሁሉም በጊዛ የመጣቸው የራሱ አይዲያ ነው፣ ቪዲዮ ልትሰራበት ነው ይዘው የመጣቸው እንጂ ተመልካችን ለመንካት አይደለም። ቀጥሎ ደግሞ እነሱ ወሬ ሲያወሩ በወሬ መሀል ነው አንተ የወንድምህን እንትን ተወጣ ስጦታ ነገር አዘጋጅ ሲባል እኔ ከብቶች አርዳለሁ ብሎ ቀጥሎ ደግሞ 10 ከብት አርዳለሁ አለ እንጂ ስለሌላ ነገር ስለ ተመልካች እስኪን በሄድ አላደ እንዲህ ልበላቸው በጥሩ ነገር እንጂ በመጥፎ ነገር አትተርጉሙ። እነሱ ሁሉም የየራሱ አንተና ማነው ስሙ ዳኒ ትኬት ቆርጠዋል ተባለ ማለት ነው። ቀጥሎ ደግሞ እንትና ጸጌ ደግሞ በግ ገዛች ሲባል አቤላም ደግሞ ይሄ ያለ ቀጥሎ ደግሞ እንትና ይሳቅ ደግሞ ይሄንን ተናገረ ማለት ዲኮራ እችላለሁ ብሎ እንግዲህ ተናገረ። ስለዚህ መረዳት እኛ ነን መረዳት ያቃተን እንጂ እነሱ በትክክል አድርገው ነው የራሳቸው ስጦታ የሚሰጣጡት ነገር ወይም ደግሞ የሚያደርጉት ነገር ነው ያወራሉት እንጂ እኛን እየነኩ አይደለም ማለት ነው። እና እኛም እየነኩ ከሆነ እኛ አብዝተን ስግጥ ያልን ሰዎች ካለን ደግሞ ጽድት ብለን ልንወጣ ወይም ደግሞ ሚዲያ ላይ እና ውስጥ መስመር ሌላ መሆን አለብን። ተግባባን አይደለ? ሚዲያም ውስጣችንም ከግል መስመርም ያለንን ማንነታችንና ሚዲያ ላይም ያለንን ማንነታችን አንድ አታደርጉ። ይህንን የምትገምቱ ከሆነ ማለት ነው ለእንደዚህ አይነት ነገር ክፍት አደርጋችሁ ልባችሁ አለመስጠት ትችላላችሁ፣ መቀነስ ትችላላችሁ ማለት ነው። ሁሉም የየራሱ እንትን ሀሳብና አስተያየት ይለያያል ብዬ አስባለሁ። በመቀጠል ደግሞ ኦርቶዶክሳን የሆናችሁ በጋበጎች እንዴት ነው ለሰርግ የምታጨበጭበው የምትሉም ደግሞ ለእናንተ እኔ ቀስ ብዬ መልሳለሁ እንጂ አልናገርም፣ አልሳደብም። እኔ ጾመኛ ነኝ፣ እውነቴን ነው የምላችሁና ምን ልላችሁ ማታም ተሳድቤያለሁ። በጣም ይቅርታ። የተሳደብኩኝ ደግሞ የሆነች ስለሰደበችኝ ነው የሰደብኳት ማለት ነው። በጣም ከሴት ልጅ የማይጠበቅ ቃላት ጽፋለኝ ነበረ። ለዛ ነው የተናገርኩት እንጂ ለሌላ ነገር አይደለም። ሶሪ፣ በጣም ይቅርታ። እና ደግሞ ለሰርግ እንዴት ታጨበጭባላችሁ? ሰርጉ ኢትዮጵያ ውስጥ ነው፣ በእናት በአባትና ወይም ደግሞ በቤተሰብ በዘመድ አዝማድ ነው እንጂ የተባላችሁት ቀለበት ነው ወደ ዱባይ የተባለው እንጂ ሰርጉ ኢትዮጵያ ነው ተብላችሁ ተነገራችሁ። እሺ እስከ ስንት ጊዜ ነው እኛ የምንለፈልፈው? እናንተ በጆሮአችሁ ነው የምትሰሙት ወይስ ባፋችሁ? ሰርግ አይደለም ቀለበት ነው። እሱን ቀለበቱ ዝም ብለው ዝግጅት እንጂ ድግስ ይታረዳል ወይም ደግሞ የሆነ ነገር ይደረጋል አይደለም። ሁሉም የየራሱ ሃይማኖቱ በእርግጥ አክብሮ ሃይማኖታችሁ አታክብሮ አይደለም። ነገር ግን እዚህ ጋር እየተደረገ ያለው ሰርግ አይደለም። ብዙ ልጆች ደግሞ እኔን ራሱ የሚወቅሱኝ አሉ። ሰርግ አይደለም ብላችሁ ተናገሩ። ተናገርን እኮ የኔ ማሮች፣ ስንት ጊዜ ሰርግ አይደለም ቀለበት እንጂ ሰርግ አይደለም። ሰርጉ በትክክለኛው ሰርግ መቼ ነው? ከጾም በኋላ ነው። እሱም የት ነው? ኢትዮጵያ ቤተሰብ ውስጥ ከቤት ከእናት ከአባቷ ወይም ደግሞ ከእናት ከአባቱ ከእህት ከወንድሞቻቸው በጠቅላላ ከዘመድ አዝማዳቸው ውስጥና ውስጥ ነው። ከዛ ውጭ ምንም አይነት የሚደረግ ነገር የለም እላችኋለሁ ውድ ቤተሰቦቼ። ስለዚህ ሰርግ ሳይሆን ቀለበት ነው ማለት ነው። በእርግጥ አንዳንድ ልጆችም ቀለበት ራሱን ማድረግ አይቻልም
በጾም ውስጥ እያላችሁ ነበረ ማለት ነው። እነሱ በነገራችን ላይ ለምሳሌ እኔ የእስልምና ሃይማኖት ተከታይ ነኝ አይደለም። አንዱ ደግሞ የክርስትና እምነት ተከታይ ሆኖ በክርስትና እምነት ተከታይ ብዙ አይነት ሃይማኖቶች አሉ። በእኛም በእስልምናም ደግሞ ብዙ አሉ። እኔ አልዋሽም። የምታውቁም ታውቃላችሁ ብዬ አስባለሁ። ለምሳሌ እናንተ ኦርቶዶክስ ሆናችሁ ከዛ ጴንጤ የሚባል አለ። ከዛ ብቻ ብዙ ተቆጥሮ እንትን የሚል አሉ አይደለ? በእኛም ሃይማኖት በእስልምናም ደግሞ አሉ። ስለዚህ እኔ የምደግፈውን ወይም ደግሞ እኔ አላህ ያዘዘኝን ነገር ስታዘዝ ከኔ ውጪ ደግሞ አላህ ካዘዛቸው ውጪ የሚታዘዙ ሰዎች አሉ። ስለዚህ በእናንተም ኦርቶዶክስ በሚያዘው ኧረ በለው እኔ አልፈልግም ባጃችሁ ግቡ እንዴ ነችና እኔ አላቅም፣ በቃ አላቅም። ቀለበት ነው የሚደረገው። ስለዚህ ሰርጉ ደግሞ ከጾም በኋላ ነው። ተግባባን አይደለ? እንዴ ነችና ከሰርግ ከንት በኋላ ከአመት ባላቸው በኋላ ጾም አልቆ ከምንድን ነው እናንተ ከእንትናችሁ ከአመት ባላችሁ በኋላ ነው። እሺ ተግባባን አይደለም? አሁን ተግባብተናል ብዬ አስባለሁ። እኔ በሃይማኖት ነክ ነገር ላይ መነካካት አልፈልግም። እውነቴ ነው የምላቸው። አሁን ይህንን ራሱ መናገር ወይም ደግሞ መለፍለፍ አልነበረብኝም። የብዙ ልጆች ጥያቄ ስለሆነ ነው። ተነግሯቸዋል። ቀለበት እንጂ ሰርግ አይደለም ተብሎ ተነግሯቸዋል። እነሱም ደጋግመው ተናግረዋል። እኛም ደግሞ ደጋግመን ተናግረናል። ለምንድን ነው ማሰብ የተሳናችሁ እንዴ? ለምንድን ነው አቃጣችሁ የምትደፉን? ኧረ ተው እንተሳሰብ እንጂ እንዴ! እኔ አሁን ስንት ስራ ቢዚ አድርጎኛል። ለምንድን ነው ማትናገሪው? ተናገሪ እንዴ! ተናገርኩ እኮ እኔ ብዙ ጊዜ ተናግራለሁ። እውነቴን ነው የምላችሁና ስለዚህ እኔ ማሪዎች ቀለበት ነው። የቻላችሁ ሂዱ። አንዳንድ ሰዎች ደግሞ አልሄድም የምትሉም አላችሁ። እንደውም አትሄዱ፣ ቦታ ታጠባላችሁ። ምክንያቱም በጣም ብዙ የሚሄድ የተዘጋጀ ሰው ስላለ ማለት ነው። ከዛ ቀጥሎ ደግሞ ወደ ዱባይ ከገቡ በኋላ ደግሞ የምነግራችሁ ምርጥ ዜና አለ ማለት ነው። ውድ ቤተሰቦቼ እውነቴ ነው ብላችሁ ወደ ዱባይ ከገቡ በኋላ የምንነግራችሁ ይሆናል ማለት ነው። እነግራችኋለሁ። እንዴ ማን ብሎኝ ለወሬ አለሁላችሁ። ለወሬ አምጥቼ ፍትፍት ቅምም አድርጌ ፈተፍትላችኋለሁ ማለት ነው። እና ፍቅርም ትመጣለች፣ ሁላቸውም ይመጣሉ በነገራችን ላይ። ስለዚህ እዚህ ጋር መቦጫጨቁ ወይም ደግሞ መሰዳደቡ አግባብ ነው ብዬ አላስብም። እና የኔ ውድ ሩታዬ ደግሞ ሩታም ይሁን አብርሽም ለዛሬ ቀን ስለበቆ በጣም ደስ ብሎኛል። ምክንያቱም ብዙ ነገር አሳልፉ። እንዴ በወርቅ የተፈተነ ፍቅር ነው የሚባለው ወይስ ምንድን ነው የሚባለው? ለማንኛውም እንኳን ደስ አላችሁ። ሁላችሁም አታስለፍልፉን። እናንተ አትልፍልፉ። እውነቴ ነው የምላችሁ። እንዴ አይደክማችሁም እንዴ? እኔ ይደክመኛል፣ ካወራው ይደክመኛል፣ ስልችት ይለኛል። በየሄድኩበት ራሱ ኮሜንት አልጽፈም። እውነቴ ነው የምላችሁ አልጽፍም። እና አብረሽ ጋር ራሱ በስንት አንድ ጊዜ ነው የምጽፈው። እና ሄድና ላይክ አድርጌ ሰደት ብዬ እወጣለሁ ቪዲዮን አይቼ። ከዛ ውጭ እንደዚህ ምናምን ይደክማል እኮ እንዴ ይደክማል። ተነገራችሁ ስሙ። እኛም ስናወራ ይደክመናል። ሰርግ አይደለም፣ ሰርግ ሳይሆን ቀለበት ነው። ቀለበቱ ከአለቀ በኋላ ጾማችሁ ቀጥሎ ደግሞ አመት ባላችሁ ከወጣ በኋላ ዘመድ አዝማድ ተሰብስቦ ተደግሰው ድል ባለ ሰርግ ይዳራሉ ማለት ነው። ሰምታችኋል ወይስ አትሰሙም? ለነገሩ እኮ ጆሮአችሁ እኔ ጥጥ ይደፈንበት ምን ይደረግ አላውቅም። ለነገሩ የኔም ጆሮ ተደፍነዋል የሰሙን በጥሪ ብቻ። እና ለማንኛውም ጋይስ እስከ ማታ እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጠብቆን በቃ